እዛ ፕሮግራም ላይ የነበርኩት ከድሮ ፍቅረኛዬ ጋር ነው። ምንድነው? ከድሮ ከአብሮ አደጌ ከፍቅረኛዬ ጋር ነው የነበርኩት። አይሰማም? እንዴ የሆነ ችግር ነበረ። ይቅርታ ጠየቀኝ፣ ተመለስን። በቃ እወደዋለሁ። እንደዚህ በቀላል የምትወሰው መልሽልኝ። አላውቅም። ስንት ነገር ዋጋ መከፍለው እኮ ላንቺ እኮ ስለምወድሽ ነው ስለማፈቅርሽ ነው። ገብቶሻል እኮ ነገር ተደጋጋሚ ምንድን ነው እና ከኔ እራቅ አላልኩም? እኔም ሆነ ሴት አይደለሁም። እወድ ነበር እስከማውቀው ድረስ። ግን በቃ እሱ ከመጣ በኋላ ደግሞ ያለው ነገር ተቀየረ። ስታበላልጭኝ እኔ በዛ ሚዛን የምትወልሽ ማለት የሱ ፍቅር በለጠብሽ? ንገሪኝ፣ የሱ ፍቅር በለጠብሽ ወይ? መልሽልኝ። ለምን ነው ስነ ስርዓት የማይኖረው? ማን ስነ ስርዓት የማይኖረው? እኔ እንጂ ስነ ስርዓት የሌለ ልትመታኝ ነው? ስለሚገርምሽ ወይ አንቄ እንደምገልሽ ወይ አንቄ ነው የምገልሽ። እውነት የምታፈቅሪ መስሎኝ ነበር። ገብቶሻል? ባንቺ ሙሉ በሙሉ እርግጠኛ ነበር። አዎ እውነት፣ ሁሉም ነገር ውሸት ነበር። አላፈቅርም። ሁሉም ነገር ውሸት ነው። በጣም ነው የምወደው። በጣም አስመሳይ ሴት ነሽ። ልንገርሽ፣ ለአንዴና ለመጨረሻ ጊዜ የምነግርህ ይሄ ነው። አትበጥብጠኝ። ወደ ህይወቴ እየመጣ አትበጥብጠኝ። ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ። አምላኬ ተበቃ። ሰላም ቤተሰብ፣ እንዴት ናችሁ? እኔ ያለው ዛሬ መጣሁትኝ አብስራን ለአንዴና ለመጨረሻ ጊዜ ላስጠናቅቀው ነው። በጣም በተደጋጋሚ በህይወቴ እየገባ እየበጠበጠኝ ነው። በቃ መግቢያ መውጫን ያሳጣኝ። በቃ ምንም ሊሰማኝም ሊረዳኝም አልቻለም። በቃ የሰው ልጅ ታናግሩታላችሁ አይደለ? የሚሰማችሁ ስሜት ተነግሩታላችሁ። ያ ነገር ደግሞ ይሆናል እየሰማኝ አይደል? እየተረዳኝ አይደል? ከዛም አልፎ ተርፎ ደግሞ ምንም አታውቀው ጓደኛዬን ያገኘ እያስጨነቃት ነው። በተደጋጋሚ እየደወለ በተደጋጋሚ ሰፈር እየሄደ እያስጨነቃት ነው። ያ ደግሞ አግባብ አይደለም። ምክንያቱም ይሄ እኔና የሱ ኬዝ ነው አይደለ? መሆንም ካለበት እኔን አናግሮኝ ከኔ ጋር ነው መፍታት ያለበት። እንደምታውቁት ነው በቃ አብስራ እንደዛ አይነት ሰው ነው። ስለዚህ ለአንዴና ለመጨረሻ ጊዜ ከህይወቴ እንዲወጣ በቃ አሁን ያለውበትን በቃ እውነቱን ለመናገር እኔ ፍቅረኛ አለኝ። በቃ ለሱ እንድነግረው የመጣሁት ዛሬ ነው። መስማትም ካለባችሁ ዛሬ እናንተም ስሙ። አላቅም በቃ እኔ አላሰብኩም። እዛ ፕሮግራም ላይ እሱ ይኖራል ብዬም አላሰብኩም። እንዳጋጣሚ ሆኖ ደግሞ አብሮ አደግ ጓደኛዬ ነው። በቃ ልክ ስገባ ከነሱ ጋር አብሮ ቲም ውስጥ ነበረ። ከዚህ በፊት አላወራሁትም። በጣም በቃ ብዙ ጊዜ ያልፈተናቸው ችግሮች ነበሩ። በጣም ያልተግባባንባቸው ነገሮች ነበሩ። በዛ ምክንያት ነበር የተለያየ ነውና በቃ ይቅርታ ጠይቆኛል። ከሱ ጋር ተመልሻለሁ። እንደዛም ሰው ነው የነበረው። በጣም ስጨናነቅ ስለነበረ ነው። በቃ አረ ትረዱኛላችሁ። እዚህ ጋር ያብስራለ፣ በዚህ ጋር ደግሞ እሱ አለ። ስለዚህ ነገሮችን እንዴት አድርጌ ነው ማስተካከል ያለብኝ? አላቅም። እኔ ራሴ ምርጫ ወስኛለሁ። ምክንያቱም በቃ የመጀመሪያዬ ነው። የማይፈታ ነገር መስሎኝ ነበር እንትን ያልኩት። በጣም ይቅርታ ጠይቆኛል እና ደግሞ በጣም ነው የምወደው። ምንም ያን ያህል ኬዝ አይደለም የነበረን ማለት ይሄ በይቅርታ የሚታለፍ ነገር ነበረ። በሰዓቱ አልመሰለኝም እና እንዳጋጣሚ ደግሞ ያብስራን አገኘሁት። በቃ ህይወቴ እንደዛ ሆነ። አሁን ላይ ደግሞ በቃ ነገሮችን አሰብኩበት። በጣም ብዙ አወራን። በቃ በጣም ብዙ ነገር አወራን። ይቅርታም ጠየቀኝና ወደሱ ተመልሻለሁ። ፍቅረኛ እንዳለኝ ከዚህ በኋላም የራሴን ነገር እንደመረጥኩኝ ልነግረው ነው የመጣሁት። አላቅም መቀበል አለበት። ምክንያቱም ይሄ የኔ ህይወት ነው። አንደኛ ነገር ደግሞ ይሄ መጨረሻ ውሳኔ ነው አይደለ? በቃ የሚሆን ነገር መስሎኝ ነበረ። በጣም ብዙ ላስተካክል ብዙ ነገሮችን አስቤ ነበረ። ግን አሁን ደግሞ የራሴ ምርጫ ወስኛለሁ። እንደምታውቁት ፍቅረኛ አለኝ እንደነገርኳችሁ። ከዚህ በኋላ በቃ ያብስራም አጉል ተስፋ እንዲያደርግና ለምንድን ነው ምን ተፈጠረ ምናምን እያለ ከዚህ በኋላ እንዲጨቀጭቀኝም በቃ እንዲያገኘኝ ስለማልፈልግ ለመጨረሻ ጊዜ ይሄን ነገር ለመናገር የወሰንኩት። በቃ ባልናገር ምን ባል ደስ ይለኝ ነበር። ግን በቃ የራሴ ምርጫ ወስኛለሁ። ከዚህ በኋላ ማዘኑ፣ መከፋቱ፣ ግራ መጋባቱ ሁሉም ነገር እዚህ ጋር ማብቃት አለበት። በእኔ ምክንያት ደግሞ ጓደኛዬ መበጥበጥም የለባትም። በቃ ጓደኛዬ በጣም ይቅርታ አድርጊልኝ። በጣም በቃ
በኔ ምንም በማታውቂው ነገር በኔ ምክንያት እዚህ አጣብቂኝ ውስጥ ገብተሻል እና በኔ ስም በጣም ይቅርታ፣ በሱ ስም ይቅርታ ጠይቅሻለሁ። ቤተሰብ እናንተም እንደምትቀየሙኝ አውቃለሁ፣ ግን በቃ ምንም ማድረግ አልችልም። በቃ ይሄ የራሴ ምርጫ ነው። እዚህ ጋር ማንም ስለከፋው ወይ ደግሞ አይ ነው ተቀይረሻል ልትሉ ትችላላችሁ። አዎ ተቀይሬያለሁ። በቃ እንደ ድሮ አይደለሁም። ምክንያቱም የሚጠቅመኝን የሚጎዳኝን የራሴ ምርጫ ራሴ አውቃለሁ። የሚሆነኝን ነገር ራሴ ነኝ የማውቀውና በጣም ይቅርታ አድርጉልኝ። ያብስራም ቢሆን በጣም ይቅርታ አድርግልኝ። በቃ ምንም ማድረግ አልችልም። ከዚህ በላይ በማይሆን ተስፋ አንተም እንድትጎዳ አልፈልግም፣ እንድታዝን አልፈልግም፣ እንድትበጠብጠኝም አልፈልግም። ከዚህ በላይ የራሴን ህይወት ጀምሬያለሁ ማለት የሚደብረው አካል አለ ማለት ነው። ስለዚህ ምንም ሰጣ ገባ ውስጥ መግባት አያስፈልግም። ለዛ ነው የሆነ ነገር ከመፈጠሩ በፊት ራሴ አናግሬው ያለውን ነገር ተቀብሎ ከዚህ በኋላ ከህይወቴ እንዲወጣ የሚፈልኩት ለዛ ነው። ምንም እንድረበሽም አልፈልግም እና በቃ መሆን ያለበት ነገር ነው የሆነው። አላውቅም አሁን ምን እየተሰማኝ እንዳለ አላውቅም፣ ግን ትክክለኛውን ውሳኔ ወሰንኩት ብዬ አስባለሁ። በቃ የመጀመሪያዬ ነው፣ ከያብስራ በፊት ያገኘሁት ሰው ነው እና ምንም የምጸጸትበት ነገር የለም። አረ ከዚህ በኋላ የሆነ ነገሮች ራሳቸውን ሳያበላሹ በፊት እንደዚህ በፍቅር ብንለያይ አሪፍ ነው ብዬ ስላሰብኩኝ እነግረዋለሁ። መጨናነቅም ማሰብ መተከዝም አልፈልግም። በቃ ይበቃል እና እንደነገርኳችሁ ይመጣል ያለውን ነገር ዲቴል እነግረዋለሁ። በቃ ከሰማኝ ይሰማል፣ ካልሰማኝም ደግሞ የራሱ ጉዳይ። በቃ አላውቅም። ምክንያቱም በዚህ ሰዓት ላይ ስለራሴ ነው እንጂ ዘርዘር እንደዚህ የምጨነቅበት ኢነርጂም የለኝም። እሱንም ማስከፋት አልፈልግም። በጣም እየደበረው ነው። አትሊስት ነገሩ መፈታት ስላለበት ነው እንጂ እንደዚህም ጀስት መሄድም ላይ ይጠበቅብኝ ይችላል። ምክንያቱም ከኔ የሚጠበቀው ነገር ነግሬያለሁ። በቃ እኔ መሆን ሴት አይደለም፣ ከህይወቴ ይውጣ አልኩት። ያን ደግሞ አልሰማ ብሏል። አሁን ደግሞ ያለውን ነገር የተፈጠረውን ነገር እነግረዋለሁ። መቀበል ያለ መቀበል የእሱ ምርጫ ነው ብዬ አስባለሁ። አይደል? ከራሳችሁ ያለውን ነገር ከተነፈሳችሁ አይዶን ስለሱ ስለሚያስበው ነገር አሁን ላይ ምን የሚጨነቅበት ሰዓት አይደለምና ያብስራ በዚህ አጋጣሚ በጣም ይቅርታ አድርግልኝ። በቃ ምንም ማድረግ አልችልም። ይሄ የኔ ውሳኔ ነው፣ የመጨረሻ ውሳኔ ነው። እንደምትቀበለኝና በሰላም ከህይወቴ እንደምትወጣ ተስፋ አድርጋለሁ። በቃ እንደነገርኳችሁ አትሊስት በቃ ደውዬለታለሁ፣ ይመጣል። የሚለውን ነገር አብረን እንሰማለን ማለት ነው። ልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ አረኒ ሰንጀት ያለኝም ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ግድ ለምህመሙን እችላለው ጠላሁት አልልም መልሽ ከእንግዲህ ከኔ ጋር የለህም እያልኩኝ ስምን ላቦካ እሺ የሚል ልቡና የለኝም ፍቅርህን አረሳምኔ ምን ሊሆን ይችላል? አልፈልግም፣ ላገኝ አልፈልግም፣ ከቤት ይወጣ ሊስቲኝ ነበር አይደል? ኩል ትረዳኝ አልቻልክም። እሱን ልነግርህ ነው የመጣሁት። እንድረዳሽ አልፈለግሽም እንጂ ከመጀመሪያውም እኮ እንድረዳሽ አልፈለግሽም አይደለም? ቆይ ለምን እንደዚህ እንደሆንኩኝ ትላንትና ስጠይቀኝ አልነበረ? ተጨንቀህ ደጋግሜ ጠይቄሻለሁ። ደጋግሜ 10 ጊዜ ጠይቄሻለሁ እኮ። ምን ተፈጠረ? እሱ መስማት አልነበረ የምትፈልገው? አንቺ እሱን ከመንገር ይልቅ እኔ እኮ ጭራሽ እሱን ነገር ሁሉ ትቼው ነበር አይደል? ትቼዋለሁ ብዬሽ ነበር እኮ። መስማት የምትፈልገው እሱን አልነበረ? ዛሬ ምን ተፈጠረ? ምን ተፈጠረ ማለት ነው? ትናንትና ላይ ከህይወት ይወጣልኝ ስትይኝ ነበር አይደል እኮ። ዛሬ ጀማኒ የመጣሁት ችግር የለውም። ጓደኛሽ ደውላለሽ ስለነገረችሽ ነው? ረበሽኝ ጨቀጨቀኛለች። ለዛ ላይ ጠራሽ? አንቄ እንደምንገላት ንገራት። ምን አርጊ ነው የምትላት? ሲጀመር ይሄ እኔ እናንተ ኬዝ ነው አይደል? ምን አርጊ ነው የምትላት? ምንም አታውቃው ልጅ። እሱን አሳይሻለሁ፣ ምን እንደማደርግ አሳይሻለሁ። ያብስራ በእውነት ስርዓት ያዝ። በቃ ይሄ እኔ እናንተ ጉዳይ ነው አይደል? ከኔ ጋር ነው መጨረስ ያለብን። ሲቀጥል ስትጨነቅ የነበረው ምን ተፈጠረ ምናምን ነው አይደል? ታውቁታልኩ ለመስማት አይደል? ምን ተፈጠረ የሚለውን ነገር ማቆጥቹ ነበር። እኔ ፈልክም አልፈልክም እኔ ልነግርህ ነው ዛሬ ጠራውክ። እሺ ልስማሽ። በጣም ጥሩ፣ እሱማ ጥሩ ነው በጣም። ለኔም አቀለልሽልኝ ብዙ ነገር። ንገሪኝ፣ ምንድን ነው? ምን ተፈጠረ? አይ ጥሩ ነው መስማት ጥሩ ነው እኮ። ልስማሽ። ምንድን ነው? አላውቅም እንደምልህ ግን ያብስራ
ከዚህ በፊትም ለምን እንዳልነገርኩ ካላውቅም ያኔ ሲጀምር የኋላ ታሪክ በቃ የኋላ ነው ብዬ ስለማስብ ነበር። ግን እዛ ፕሮግራም ላይ የነበርኩት ከድሮ ፍቅረኛዬ ጋር ነው። ምንድነው? ከድሮ ከአብሮ አደጌ ከፍቅረኛዬ ጋር ነው የነበርኩት። አይሰማም? ሶኔ ባጣቆየኝ ነበርኩ ማለት ነው። እንደዛ እያልኩ አይደለም። ሙሉ ለሙሉ ነበረ ካንተ ጋር የነበርኩ። ከዛስ በአንድ ምሽት ሁሉ ነገር ተቀየረ። በጣም ይመጣል ብዬ አላሰብኩኝም። እዛ ተገናኘን። በቃ ትንሽ ነገር ነበር ያጣላል። ያኔ በዛ ላይ ስትይው አንቺም አላስቻለሽም። የድሮ ፍቅርሽ አገረሸብሽ። እንደገና ወደሱ ተመለስሽ። ነገርኩህ። ቆይ መጀመሪያ ጨርስልኝ። ምረም ከዛ ችግራችንን ፈታን። ገባኝ እኮ ከዚህ በኋላ እኮ ራስ ምን ነገር አልመሰለኝም። ግን አሁን ችግራችንን ፈተን አንድ ላይ ሆነናል። ያብስራ እኔስ እሱን አላውቅም። ያቡ ግን እኔ በቃ ምርጫዬ መርጫለሁ። ምን ማለት ነው? አይ ነው በጣም ይቅርታ። ሲጀመር ከመቼ ጀምሮ ነው ምርጫው ውስጥ ሊያስገባሽ? መልሽልኝ። ልቀቀኝ። አሁን አይኔን እያየሽ አውሪ። መልሽልኝ። አይኔን እያየሽ አውሪ። በቃ አትጩብኝ። አትጩብኝ ጭራሽ ነኝ። የሚሰማኝን ነገር ስለነገርኩ ነው። የምር ስሜቴን የእውነት ሳልደብቅ ስለነገርኩ ነው። ምን ትነግሪኛለሽ? እሱ ነው የሚገርምሽ? ምርጫዬን መርጫለሁ። በቃ ብስረታወኝ ከህይወቴ ውጣ። ስንቴ ነው ተደጋጋሚ ጊዜ ነገርኩ። እኔ ምን ነበርኩኝ ማለት ነው? እኔ ባላገብሽ ነኝ። እኔ ለሱ ማስረሻ ነበርኩ ማለት ነው እንዴ? ልቀቀኝ። ምን እያደረክ ነው? ከጓደኛሽ ጋር ስትጣይ እኔ ጋር መሆን ነበረብሽ ነው? ልቀቀኝ አብስራ፣ በእናትህ ልቀቀኝ። ይሄ ሁሉ ነገር ስትይኝ ነበር፣ ስንት ነገር ስትይኝ ነበር። ይሄ ሁሉ ነገር እኔ ጥፋተኛ። ምን ማለት ነው? እኔ ጥፋተኛ አሁን አግኝቼ እውነታውን ከመቼ ጀምሮ ነው? በስነ ስርዓት አግኝቼ እውነቱን ልንገር ስላልኩኝ ነው። ምን ሆነ ነው? ለምን ነው ስነ ስርዓት የማይኖረው? ማን ስነ ስርዓት የማይኖረው? ለምን ነው ስነ ስርዓት የሌለን? ልትመታኝ ነው? እሱ ነው የሚገርምሽ ወይ? አንቄ እንደምገልሽ ወቂ አንቄ ነው የምገልሽ። ልቀቀኝ። ሲቀጥል እኔ አንተ ባሪ እና መምረጥ አልችልም እንዴ? ቆይ እውነቱን ስለተናገርኩ ሲጀምር እኔ ነኝ ክብር የሌለኝ። በክብር አንተን ጠርቼ ማናገሬ አረ ለኔ ነው የሚገባ። ደመደብከኝ እንዴ? አፍችን ነው የምትከፍቺው? ደመደብከኝ እኮ። ምንድን ነው ከዚህ በላይ የምትፈልገው? እያልሽኝ ያለሽው ነገር ቀልድ ነው? ብድርሽን እየመለስሽ ነው? እንዴ በቃ ምርጫ መርጫለሁ። የምን ምርጫ ነው የምትመርጪው? የምን ፍራንክ ነው? ያማል እንዴ? የምን ምርጫ ነው የምትመርጪው? ነገር በስነ ስርዓት አናግሬ አልዛ ሄዳለሁ። ነገር ምን ማለት ነው? ልቀቀኝ። እኔ ምን ተፈጠረብሽ ብዬ ተጨናንቄ እንደዚህ ስንት ነገር አገር ምድር እያዝላለሁ። አንቺ ጭራሽ በእኔ ላይ ሊያስደረበሽ ነው? ምን ላድርግ ታዲያ? አብስራ ምን ላድርግ ማለት ነው? እንዴ የሆነ ችግር ነበረ፣ ይቅርታ ጠየቀኝ፣ ተመለስን። በቃ እወደዋለሁ። እንደዚህ በቀላል የምትወሰው ነው? መልሽልኝ። አላውቅም። ስንት ነገር ዋጋ መከፍለው እኮ ለአንቺ እኮ ስለምወድሽ ነው፣ ስለማፈቅርሽ ነው። ገብቶሻል እኮ ነገር ተደጋጋሚ አልነገርኩም እና ከኔ እራቅ አላልኩም? እኔ ምን ሴት አይደለሁም። በቃ ልቀቀኝ፣ ልቀቀኝና በስነ ስርዓት አውራኝ፣ አለበለዚያ እሄዳለሁ አልኩ። ምንድን ነው እንደዚህ መሆን? ስሜቴን ከዚህ በላይ እንዴት ብዬ ልንገር? ተደጋጋሚ አልነገርኩም? ያብስራ ዛሬ እኮ የተፈጠረ ነገር አስመሰልከው። አንቺን ከአንድም ሁለት ሶስት አፈቅርሻለሁ ስልሽ ያኔ ማቆም ትችይ ነበር። ስሜቴን በግልጽ ስነግርሽ ያኔ ማቆም ትችይ ነበር። እኔ እኮ ውድ ነበረ። እኔ እኮ አልወድም እያልኩ አይደለም። ጊዜው ነው ያንቺ ሞዴል፣ ጊዜው ነው። ምንም ጊዜ አይደለም ማለት ይሄ ነው ፍቅር ላንቺ። ፍቅር ማለት ላንቺ ይሄ ነው። ያብስራ እኔ እወድ ነበር እስከማውቀው ድረስ። ግን በቃ እሱ ከመጣ በኋላ ደግሞ ያለው ነገር ተቀየረ። ስታበላልጭኝ እኔ በዛ ሚዛን መጥተውልሽ አይደለ? የሱ ፍቅር በለጠብሽ? ንገሪ፣ የሱ ፍቅር በለጠብሽ ወይ? መልሽልኝ። አሁን ምንም እንደዚህ በመሆን ምንም የምታመጣው ነገር የለም። ምን እንደማመጣ ማሳይሻለሁ፣ ምን እንደማረግሽ ማሳይሻለሁ። እንደዚህ በቀላሉ በአንድ ይቅርታ ትቻለሁ ልትይኝ አትችይም። ምን እያደረክ ነው? በቃ ከህይወቴ ውጣ። አረጋግሽ ምን ከህይወቴ ውስጥ ገባሽ? መልሽልኝ። በቃ ያለፈ ታሪክ ነው ያብስራ፣ መርሳት ነው ያለብህ። ለምንድን ነው ከዚህ በላይ ራስህ የምትዋሸው? ገና በአንድ ቀን እና አንቺ ነገር ያለፈ ታሪክ ነው አልሽ? ምን እንደዚህ በመሆን የምትፈታው ነገር አለ? ንገረኝ። በቃ እኔ ምርጫዬ መርጫለሁ። ከህይወቴ ውጣ፣ የራስን ህይወት መስርት። በስነ ስርዓት ነገርኩ እንዴ። በቃ ምንም የምትሰማኝ ነገር አይደለህም። እንደዚህ መሆን ደግሞ ግዴታ ነበረ። የምችለውን ነገር አደረኩኝ። ምን አድርጊ ነው ቆይ የምትለኝ? እኔስ ቆይ ስለኔ ግን አንድ ቀን ዞር ብለሽ አስበሽ ታውቂያለሽ? ንገሪኝ እስኪ ስለኔ አንድ ቀን ዞር ብለሽ አስበሽ ታውቂያለሽ? እስከማውቀው ድረስ ውድ ነበረ። በቃ አሪፍ ጊዜ ያሳልፈናል። በቃ ሁሉ ነገር ስንት ቃል ያስገባሽኝ፣ ስንት ነገር ተስፋ የሰጠሽኝ ሁሉ ነገር ውሸት ነው። ነገርኩ። በቃ አሁን ያለሁበትን ህይወት ምንድን ነው ነገርኩ የምትይኝ?
በቃ ደስተኛ ነኝ። አትረብሸኝ አብስራ። እስቲል ነው በቃ እንደዚህ አይነት ነገር እሱን እርቺ ማናገር ራሱ ይደብረዋል። ከዚህ በኋላ ግን እንድትረብሸኝ አልፈልግም። በቃ ሁሉ ነገር ውሸት ነው። በቃ ምንድነው የሚሆንክ ያለው? አዲስ ነገር ነው እንዴ ዛሬ ነው ነገርኩ? እንደዚህ በቃ አቆምን ነው ካንቺ ሌላ ሰው ነሽ ከዚህ በኋላ? የአብስራ አሁን ላይ የምወደው ሰው አለ እያልኩ እኮ ነው። ለምን ደግሞ አትረዳኝ? እንዴት ነው ሊገባኝ የሚችለው? እንዴት ነው? በቃ ልጅነት ፍቅረኛዬ ነው። አልነገርኩም ነበር ከዚህ በፊት። በጣም ሶሪ። በጣም ነው የምወደው። በጣም አስመሳይ ሴት ነሽ። ልንገርሽ በጣም አስመሳይ ሰው ነሽ። ከምንሽ በጣም አስመሳይ ሴት ነሽ። ገብተሻል? አንተን በጣም እውነት የምታፈቅሪ መስሎኝ ነበር። ገብተሻል? ባንቺ ሙሉ በሙሉ እርግጠኛ ነበር። አዎ እውነት፣ ሁሉም ነገር ውሸት ነበር። አላፈቅርም። ሁሉም ነገር ውሸት ነው። ይሄን አይደል መስማት የምትፈልገው? አውቄ ነው፣ እያስመሰልኩ ነው። ሁሉ ነገር ምን አስፈለገ? ለምን ይሄ ሁሉ ነገር ለምን አስፈለገ? አላውቅም። ሁሉም ነገር ውሸት ነው አልኩ እኮ። እያስመሰልኩ ነው። እኔም ጀመር እኔ ነኝ ክብር ይልልኝ አይደል? አንተን ጠርቼ እንደዚህ በክብር ላናግር ነው ሞካሪ። ኧረ እባክሽ ክብር የሚባል ነገር ደግሞ ምን እንደሆነ ታውቂያለሽ? ክብርን ማቋዝ አይቼሽ ነበር። ክብርን ማሰጥችሽ ነበር። ቆይ ምንድን ነው የምትለኝ? ቆይ በቃ ፍቅረኛ የመጣ ተመለስን እንዴ? በቃ ይቅርታ እየጠየቅኩህ ነው። ለምንድን ነው እንደዚህ ደረቅ የምትለው እንዴ? ከዚህ በላይ ምንድን ነው ላናግር የምችለው? ይኸውልህ ለመጨረሻ ጊዜ ልንገርህ፣ እንደዚህ በመሆን ምንም የምታመጣው ነገር የለም። በዚህ ሰዓት ላይ ምንም ነገር ብታረግ ምንም ነገር አልፈርድብህም። ከዚህ በኋላ ግን ከህይወቴ ውጣ። በቃ የራሴ የምላቸውን ሰዎች ጣልቃ እየገባ እንድታስጨንቃቸው አልፈልግም። ከኔም ከህይወቴም ከሁሉ ነገር ይውጣ አብስራ። ለአንዴና ለመጨረሻ ጊዜ የምነግርህ ይሄ ነው። አትበጥብጠኝ። ወደ ህይወቴ እየመጣ አትበጥብጠኝ። ይህን ሁሉ ጊዜ የኖርኩት ራሴን ገትቼ ውስጤ እንዳይጎዳ ብዬ ነው ይህኑ ፈርቼ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ። ፍቅርን ምዬ ባልን ሁለተኛ ሰው አልቀርብም ሳልሆን እርግጠኛ ፍቅር ሕይወት መሆንም ባላጣም ግን ቸኩዬ ሰበብ አላመጣም።